ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች፣ ዛሬ ቅዳሜ ሚያዝያ 17 ነው። በዓለም ዙሪያ የተለያዩ በእንግሊዝ ፕሪሚየር ሊግ እጅግ አስገራሚ ክስተቶች የተመዘገቡበት ቀን ሆኗል። አብረን በምንቆይበት ሰዓትም ሊቨርፑል ወደ አራተኝነት መመለስ ድል አለ። የዛሬ ውጤቶችን ይዘናል። የአርሰናልን ስለ ማንቸስተር ዩናይትድም ዜናዎችን ይዘናል። አብራችሁን ቆዩ። ከዛ በፊት ግን ፔጃችንን ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር፣ ሰብስክራይብ እና ኮሜንት ማድረጋችሁን አትርሱ እያለን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንላለን። እሺ ወደ ዋና መረጃዎች ሳልፍ ፍሎሪያን ዌርትስ ሊቨርፑልን ወደ ቻምፒየንስ ሊጉ ፉክክር የመለሰ ጎል ቢያስቆጥርም በሌላ በኩል ደግሞ ተጫዋቾች የተጎዱ አሉ። እነ ሞሳላ የመሳሰለ ተጫዋቾች የተጎዱባቸው አሉና ያ ደግሞ ለቀጣዩ ጨዋታ ስጋት የፈጠረበት ሁኔታ አለ ማለት ነው። ቢሆንም ክሪስታል ፓላስን 3-1 በሆነ ሰፊ ውጤት ረምረመውታል ዛሬ ማለት ነው። በሌላ በኩል አርሰናል ኒውካስል ዩናይትድን 1-0 በሆነ ጠባብ ውጤት አሸንፏል። ጨዋታውን ዝርዝር ስንመለከተው በጣም ውጤቱ አርሰናል በጣም የሚያስደስትና ድንቅ ነው። ነገር ግን ሜዳ ላይ ያየነው ውጤት ከጨዋታ አንፃር ኒውካስል ቢያንስ 1 ነጥብ ይገባው ነበር የሚያስብል ነው። ከዛም ያለፈ ይገባዋል የሚያስብል እንቅስቃሴ አሳይተዋል። ነገር ግን በጠንካራ መከላከል ኢዜ ባስቆጠራት ጎል አንድ ተጨማሪ ግብና 3 ነጥብን አሳክተው መውጣት ችለዋል ማለት ነው አርሰናሎች። ይሄ ለቀጣይ ድንቅ አካሄድ ነው ብለን መውሰድ እንችላለን። ምክንያቱም ኒውካስል ካለው ጥንካሬ አንፃር የቀሩት ክለቦችን ስናስብ ለሚካኤል አርቴታ ቡድን በጣም ትልቅ ደስታ ነበር የተሰማቸው። ፊቱም ላይ የሚታየው ያ ነው የነበረው። በሌላ በኩል ፖሊኒዮሃ ለቶትናም ሆትስፐር ወሳኝ ጎል አስቆጥሮ ክለቡ እንግዲህ 3 ነጥብ ይዞ እንዲወጣ አድርጓል ማለት ነው። ድንቅ ጎል አስቆጥሮ 3 ነጥብ ካለበት ጫና እንዲላቀቅ ትንሽ እፎይታ እንዲሰማቸው የማድረግ ነገር አሳይተዋል ማለት ነው የፖሊኒዮ ግብ። ነገር ግን በሌላ በኩል ደግሞ ዶሚኒክ ሶላንኬ አጥቂያቸውና ጨዋታ አቀጣጣዩ ጃቪ ሲመንስ በጉዳት ማጣቱ ትልቅ ራስ ምታት ሆኖባቸዋል። ለቀጣይ ጨዋታ አሁንም በታላቅ ስጋት ውስጥ እንዲሆኑ ያደርጋቸዋል። ዶሚኒክ ሶላንኬም ጃቪ ሲመንስም በጣም ለቡድኑ ወሳኝ ተጫዋቾች ከመሆናቸው አንፃር እነሱን ማጣት በጣም ጎደሎ ያደርገዋልና ይሄ አሳሳቢ ሆኖባቸዋል ከደስታው ባሻገር ማለት ነው። ወደ ኖቲንጋም ፎረስት ስንሄድ በትላንትና በአርብ ጨዋታ ባደረጉት ሰንደርላንድን ጠንካራውን ሰንደርላንድ 5-1 በመርታት ከወራጅ ቀጠና ለመውጣት ትልቅ ተስፋ ሰንቀዋል ማለት ነው። ድንቅ ሳምንትን ያሳለፉት ኖቲንጋም ፎረስቶች። በሌላ በኩል ወደ ታችኛው ሊግ ስንሄድ ሚልዌል በሌስተር ሲቲ ላይ ያስቆጠራት ጎል ሌስተር ሲቲን ወደ 3ኛው እርከን ወርዶ እንዲወዳደር ያስገደደች ሆናለች። እንግዲህ ሌስተር ሲቲ የቅርብ ጊዜ ትዝታችን ነው። በቅርብ የፕሪሚየር ሊጉን ዋንጫ ሁሉ ያነሳ ቡድን ነው። ነገር ግን
አሁን የሚገኝበት ሁኔታ በጣም አሳሳቢ ሆኗል ማለት ነው። በሌላ በኩል መሐመድ ሳላህ ያጣው ሊቨርፑል በዛሬው ጨዋታ ላይ መሐመድ ሳላህ በሃምስትሪንግ ጉዳት ከሜዳ ወጥቷል። ይህም እስከ አመቱ መጨረሻ ላይመለስ ይችላል የሚል ነገር አለ። ለሊቨርፑልም ትልቅ ድብርት ወይም ድባብ ሆኖባቸዋል ማለት ነው። በቶትንሃምም ቤት እንደዚሁ ዶሚኒክ ሶላንኬ እና ጃቪ ሲመንስ በወልቭሱ ጨዋታ ላይ በጉዳት መውጣታቸው ስፐርስን ለቀጣይ ጨዋታ ይፈትሸዋል ተብሎ ይታሰባል ማለት ነው። በሌላ በኩል ብሩኖ ፈርናንዴዝን የተመለከተ ዜና ስንመለከት የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ ወደ ሳውዲ አረቢያ ሊያደርጉ የነበረውን ግዙፍ የዝውውር ጥያቄ ውድቅ ስላደረገበት ምክንያት ተናግሯል። ለዚህ ውሳኔ ደግሞ ባለቤቱ ትልቅ ሚና እንደተጫወተች በግልጽ ገልጿል ማለት ነው። ይህም ለዩናይትድ ደጋፊዎች ትልቅ እፎይታን የፈጠረ ሆኖ ተገኝቷል ማለት ነው። ወደ ቡድኖች ዜና ስናልፍ በቀጣይ ስለሚኖሩት ወሳኝ ጨዋታዎች እና ዝውውሮች ስንመለከት ማሬስካ እና ፔፕ ጋርዲዮላ በዛሬ ስፖርት ጋዜጦች አምድ ላይ መነጋገሪያ ሆነው ሰንብተዋል ማለት ነው። አሰልጣኝ ፔፕ ጋርዲዮላ ለጣሊያን ብሔራዊ ቡድን እጩ መመረጡና ማሬስካ ከሲቲ ጋር ያደረጉት ያሉ ንግግር የዛሬ ጋዜጦች ዋና ርዕስ ነበረ እና ምን ይሆናል የሚለውን እስቲ አብረን የምናየው ይሆናል ማለት ነው። በሌላ በኩል ደግሞ አትሌቲኮ ማድሪድ የወልቨርሃምፕተኑን አማካይ ጎሜዝን ለማስፈረም ከፍተኛ ፍላጎት እያሳየ ይገኛል። እንግዲህ ንግግራቸውን አልጀመሩም፣ ግን ፍላጎት ጭምጭምታዎች በጣም እየተወሩ ያሉበት ሁኔታ ነው ያሉት። የኒውካስል ዩናይትዱ የቀኝ መስመር ተመላላሽ ትሪፔም እንደዚሁ ስለ ቆይታው ሁኔታ መግለጫ ሰጥቷል። ከኒውካስል ዩናይትድ ጋር እንደሚለያዩ የገለጸበት ሁኔታ አለ ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት አጫጭር ዕለታዊ መረጃዎች የእስካሁኑ ነበሩ። በዕለቱ መረጃዎቼ ላይ አስተያየት ኮሜንት ካላችሁ በኮሜንት መስጫው ላይ ያሳውቁን። ለዳኒ ስፖርት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።